አሁን ሰዓቱ የጧት ገበያ መረጃዎችን የምናደርስበት ነው። ለዛ ደግሞ ባልደረባችን አሚር ጌቱ እዚህ ስቱዲዮ ተዘጋጅቶ እየጠበቀን ነው። አሚር እንዴት ቆየ? አለን ሰላም ናችሁ? ይመስገነው። መቀጠል ይቻላል። እሺ አመሰግናለሁ። በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን፣ አሁን ከአዲስ ቀን የጧት ገበያ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናልፋለን። ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ ምርቶቿን ወደ ተለያዩ የአፍሪካ ሀገራት መላክ ጀምራለች። ከዚሁ ጎን ለጎን የዓለም ንግድ ድርጅት አባል ለመሆን የሚደረገው ጥረትም ስኬታማ መሆኑ ተቃርበዋል። በእነዚህ መድረኮች ውጤታማ ለመሆን ታዲያ የምርቶችን ጥራት ደረጃ ማረጋገጥ በእጅጉ አስፈላጊ መሆኑ ይገለጻል። ይህንን ተግባር በኃላፊነት የሚመራው የኢትዮጵያ ተስማሚነት ምዘና ድርጅትም በሩብ ዓመቱ ከ8000 በላይ የጥራት ሰርተፍኬት መስጠቱን ይገልጻል። ባልደረባችን ኤዶም አማረ በተቋሙ የጥራት ሰርተፍኬት አሰጣጥ ዙሪያ ዘገባ አዘጋጅታለች። እንከታተላት። የኢትዮጵያ ተስማሚነት ምዘና ድርጅት በ2018 ሩብ ዓመት ከ8000 በላይ የጥራት ማረጋገጫ ሰርተፍኬት መስጠቱን ገልጿል። የተቋሙ ዋና ዳይሬክተር ኢንጂነር መዓዛ በራ አምራቾች የምርቶቻቸውን ጥራት ማረጋገጥና ሰርተፍኬት መያዝ እየተለመደ መጥቷል ይላሉ። በተለይም አስገዳጅ የሆኑ ምርቶች ጥራታቸው መረጋገጥ ይገባዋልም ሲሉ ይናገራሉ ኃላፊዋ። ማንኛውም ከውጭ የሚመጣ ምርት አስገዳጅ የሆኑትን ደረጃዎች የኢትዮጵያን ደረጃዎች ሊያሟላ ይገባል። ያንን ደግሞ የፍተሻውን ላብራቶሪ አገልግሎት የሚሰጠን የኢትዮጵያ የተስማሚነት ምዘና ድርጅት ነው። ስለዚህ አስገዳጅ የሆኑ የምግብ፣ የመጠጥ፣ የኮንስትራክሽን ግብአት የሆኑ አሉ እንደ ብረት፣ ሲሚንቶ፣ ቆርቆሮ የተለያዩ ምርቶች ወደ ሀገር ውስጥ ሲገቡ የምርት ጥራታቸው ተረጋግጠው ነው ወደ ገበያ ውስጥ የሚሰራጩት። እንዲሁም አምራች ድርጅቶች ደግሞ በሀገራችን የሚያመርቱት ደግሞ እነኛ አስገዳጅ የሆኑ ምርቶችን ወደ ገበያ ከማቅረባቸው በፊት ሰርቲፋይድ ሊሆኑ ይገባል። የምርት ጥራት ማረጋገጫ ሰርቲፊኬት ሊያገኙ ይገባል። አምራቾቹ የምርታቸውን ጥራት ማረጋገጣቸውና ሰርቲፊኬት መያዛቸው ዓለም አቀፍ እውቅናን ለማግኘት ያስችላቸዋል የሚሉት ኃላፊዋ በምርታቸው ከደንበኞቻቸው አመኔታንም ያገኙበታል ሲሉ ይገልጻሉ። የኢትዮጵያ ተስማሚነት ምዘና ድርጅት ሰርቲፋይ የሆኑ ድርጅቶች የትም ቦታ ቢሄዱ ሰርቲፊኬቱ ተቀባይነት አለው። ዓለም አቀፍ እውቅና ያለው ሰርቲፊኬት ነው። ስለዚህ ይሄ ምን ይሰጣቸዋል? በዓለም አቀፍ ይሁን በሀገር ውስጥ በሚካሄዱ የንግድ ልውውጦች ውስጥ ተቀባይነትን ይሰጣል፣ አመኔታን ይጨምራል። በአምራቹ በሚሸጥበት ጊዜ በሸማቹ ዘንድ ተቀባይነትን እንዲያገኝ ያደርጋል። ከዛም በተጨማሪ የህብረተሰቡ ጤናና ደህንነት እንዲጠበቅ ያደርጋል። የኢትዮጵያ ደረጃዎች ኢንስቲትዩት ምክትል ዳይሬክተር ወንድማገኝ አሰፋ በበኩላቸው ኢትዮጵያ የአፍሪካ ነጻ ንግድ ቀጠናን እንደመቀላቀሏ ወደ ውጭ የምትልከው ምርት ገበያውን ሰብሮ መግባት ይኖርበታል ብለዋል። የአፍሪካ ነጻ ንግድ ቀጠና ተቀላቅለናል። ኦልሬዲ የራሳችንንም ወደ ሌሎች ሀገራት ወደ ኬንያም፣ ደቡብ አፍሪካም ልከናል፣ ዩጋንዳም ልከናል። ምርታችንን ተጀምሯል ንግዱ። እኛም የወለድ ንግድ ማህበርን ልንቀላቀል አንድ የያውንዴ ጉባኤ ብቻ ነው የሚቀረን። ኦልሬዲ ጫፍ ደርሰናል። ይሄ ማለት ነው ኢትዮጵያ ውስጥ የሚመረቱ ምርቶች የትም ሀገር ሊሸጡ የሚችሉ በዛ አቅም ያን ሰብሮ መግባት የሚችሉ መሆን አለባቸው። ወደኛ የሚመጡትም የኛን ጤና በማይጎዱ መልክ መስፈርት ያስፈልጋቸዋል። እንደሱ ሲሆን ደግሞ ደረጃ ነው ዋናው መለኪያው። እኩል አድርጎ ባውንደሪ ላይ የሚያስቀምጠው የሚለካው ደረጃ ነው። ያ ለዛ የሚያገለግል ነገር እኛ የተዘጋጀንና እየሰራን እንገኛለን። ከውጭ የሚገቡ ምርቶችም ጥራታቸውን የጠበቁ መሆን እንዳለበት ሆኖ አሰራርን ግን በቴክኖሎጂ መደገፍ ደግሞ የግድ ነው ይላሉ ምክትል ዳይሬክተሩ። የዓለም አቀፍ የተለያዩ ሀገራት የአፍሪካም ከዓለም አቀፍ ከተለያዩ ቦታዎች ነጋዴዎች፣ አምራቾች ወደኛ ይመጣሉ። እኛ ከቅርብ ጊዜ ጥቂት ጊዜ ከ7-8 ዓመት በፊት ከኬንያም ጋር ነጠላ የግብይት ስርዓት የለንም። እንፈራለን ገበያውን አንድን ለማድረግ ምክንያቱም ነጋዴዎቻችን ኢንፋንት ናቸው አይችሉም የሚል። አሁን ቴክኖሎጂ ግዴታ ነው። ዓለም የምትጠቀመውን ቴክኖሎጂ እየተጠቀምን ካልሄድን፣ በልኩ ተጠቅመን ካልሄድን ገበያችን የውጭ ሀገር ዳምፒንግ ኤሪያ ነው የሚሆነው። ገበያችን በሙሉ በእነሱ ነው የሚጠለቀለቀው። ገበያ ውስጥ ትልቁ ማተር የሚያደርገው ቴክኖሎጂ ነው። ስለዚህ ምን ይሸጣል፣ የት ይሸጣል፣ ምን አይነት ምርት ይመጣል፣ ምን ይገባል፣ ምን የሚወጣል የሚለው ነገር በሙሉ
አንደር ዘ ኮንትሮል ኦፍ ቴክኖሎጂ መሆን አለበት ሁሉ ነገር ሶልቭ የሚያደርግልን። ስለዚህ ይሄን የሚያደርጉ ነገሮች እየተሰሩ ነው። ቴክኖሎጂ ምርጫ አይደለም ወይንም ጊዜው ስለገፋ አይደለም። አሁን የደረስንበት የእድገት ደረጃ ዓለም የፈጠረችው ውድድር እዛ ውስጥ እንድንገባና በዛ ውስጥ እንድናልፍ ስለሚያስገድደን ጥራቱ የተረጋገጠ ምርት የህብረተሰቡን ጤና ከመጠበቅ አንጻር የሚኖረው ሚና የጎላ እንደሆነና ሸማቹ ለሚያወጣው ገንዘብ ጥራቱን የጠበቀ ምርት የማግኘት መብት እንዳለውም ተገልጿል። በመንግስት ተቋማት ከሚተገበረው የምርት ጥራት ማረጋገጥ ተግባር ጎን ለጎን የግሉ ዘርፍም በመስኩ የራሱን ሚና እየተጫወተ ይገኛል። በዘርፉ ከተሰማሩ የግል ተቋማት መካከል ላለፉት 14 ዓመታት በዘርፉ ተሰማርቶ ውጤታማ የስራ እንቅስቃሴ እያደረገ የሚገኘው ብሌስ አግሪ ፉድ ሰርቪስ ይጠቀሳል። ከዚሁ ጋር በተገናኘ የተቋሙን የስራ እንቅስቃሴ አስመልክቶ ከተቋሙ ዋና ስራ አስፈጻሚ አቶ ብርሃን አወቀ ጋር ቆይታ አድርገናል። ተጨማሪውን ከራሳቸው አንደበት እንከታተል። ብርሃን አወቀ እባላለሁ። የብሌስ አግሪ ፉድ ላቦራቶሪ ሰርቪስ አገልግሎት ዋና ስራ አስፈጻሚ ነኝ። ብሌስ አግሪ ፉድ እንግዲህ በ2005 ዓመተ ምህረት የተቋቋመ የግል ድርጅት ነው። የተቋቋመውም በኢትዮጵያ ባለሀብቶችና በፈረንሳይ ባለሀብቶች ነው የተቋቋመው። ጥራትን በተመለከተ የኢትዮጵያ ምርት ወደ ውጭ ኤክስፖርት የሚደረጉትም እንዲሁም በሀገር ውስጥ ተመርተው ለገበያ የሚቀርቡት ምርት የጥራት ጉዳይ ዋና ኢሹ ስለሆነ እዛ ላይ ይህንን ስራ ለመስራት የጥራት መፈተሽ ስራ ለመስራት በላቦራቶሪ ተቋቋመ። ስለዚህ ይህን ከላቦራቶሪ ባሻገር በተጨማሪ የፕሮዳክት ሰርቲፊኬሽንም አገልግሎት እንሰጣለን። ፕሮዳክት ሰርቲፊኬሽን ማለት ፋብሪካው በተቀመጠለት የዓለም አቀፍና ኢትዮጵያ ባስቀመጠችው ስታንዳርድ መሰረት እየሰራ ነው ወይ ያ ፋብሪካ። ይህንን ከኢትዮጵያ ደረጃዎች ኢንስቲትዩት ጋር በጋራ የምንሰራበት ፕላትፎርም ነው ማለት ነው ይሄኛው። እንዲሁም የኢንስፔክሽን አለ። ኢንስፔክሽን ደግሞ የአንድ ምርት ተመርቶ ናሙና ይወሰዳል። ያ ናሙና ዓለም አቀፍ ስታንዳርድ አለው በ17020 አይሶ ስታንዳርድ። በዛ መሰረት ሳምፕል ይወሰዳል። ከዛ የኢንስፔክሽንም ምርቱ ላይ በዛ ሳምፕል ተወስዶ ሳምፕሉም ወደ ላቦራቶሪ ይላካል። በዛ መሰረት የሚሰራበት አለ። እንደዚሁም ደግሞ የሸልፍ ላይፍ ደግሞ አገልግሎት እንሰጣለን። ሸልፍ ላይፍ ማለት የምርት ቆይታ ጥናት የሚደረግ ነው። በሁለት መንገድ ጥናት የሚካሄዳል። በሪል ታይም እና በአክሰለሬትድ ማለት በኖርማሊ በኮንትሮልድ በሆነ ሩም ውስጥ የሚደረግ እንዳለ ምንም ነገር ሳይደረግ የሚደረግበት ሁኔታ አለ። ሌላው ደግሞ በፈጣን የሚለው ጊዜውን በማሳጠር ያ ቻምበርና የተለያዩ መሳሪያዎችን በመጠቀም የምንሰጥበት አገልግሎት ነው። ይህ ድርጅታችን ኢንተርናሽናል አክሬዲቴድ ስለሆነ የእኛ ብሌስ ፍተሻ ውጤት በየትኛውም የዓለም ክፍል ተቀባይነት አለው። አንድ ባለሀብት የኢትዮጵያ ምርት የትም ሀገር ይዞ ሲሄድ እንደ ባለሀብቱ ብቻ ሳይሆን ኢትዮጵያ ናት የምትወዳደረው። ስለዚህ የኢትዮጵያ ምርቶች በዓለም ገበያ ላይ ተወዳዳሪነታቸውን ያገኙ ዘንድ ይሄ የጥራት ፍተሻ በጣም መሰረታዊ ነገር ነው ማለት ነው። ስለዚህ በዚህ ላይ ለበርካታ ኤክስፖርተሮች ይሄንን ሚና በመጫወታችን ትልቅ አስተዋጽኦ እያደረግን ነው። ይሄ እንዳለ ሆኖ ደግሞ ከውጭ የሚመጡ ምርቶች ምክንያቱም ጥራታቸው ያልተጠበቀ ከሆነ ከፍተኛ ጉዳት በህብረተሰቡ ላይ ጉዳት ሊያመጣ ይችላል። ስለዚህ ይሄንን በላቦራቶሪ በመፈተሽ ያላሟላው ከሚመለከታዊ የመንግስት ተቆጣጣሪ አካላት ውጤቱን በማሳወቅ ምርቱ ወደ ሀገር ውስጥ እንዳይገባ ጥራት ያለው ደግሞ ወደ ሀገር ውስጥ እንዲገባ ይህንን አስተዋጽኦ እያደረግን ነን። የአፈር ምርመራ እናካሄዳለን። የማዳበሪያ ምርመራ እናካሄዳለን። ስለዚህ እንደነዚህ ያሉትን ነገሮች በማድረግ በምርትና ምርታማነቱ ላይ ትልቅ ሚና እየተጫወትን እንገኛለን ማለት ነው። ኢትዮጵያ ከዚህ የአፍሪካ ንግድ ቀጠና የነፃ ንግድ ቀጠናና የዓለም ንግድ ድርጅት አባልም ለመሆን በቅርቡ እንደምትሆን ይጠበቃል። ስለዚህ በዚህ ላይ ትልቅ ኢትዮጵያ ተጠቃሚ እንድትሆን በተለይ በኳሊቲ የፍተሻ ላቦራቶሪዎች መጠናከር ትልቅ
ተወዳዳሪነታችንን ያጎለብታል የሚል እምነት አለን። ከተለያዩ ዓላማት ካሉ ተቋማት ጋርም የስልጠና ፓርትነርሺፕ በመፍጠር ለባለሙያዎቻችን በውጭ ጭምር ባለሙያዎቻችን እያሰለጠን ነው። ስለዚህ በኢትዮጵያ ያልተጀመሩ አዳዲስ ቴስቶች ራሱ ጀምረናል በዚህ ዓመት በተለይ። ይሄ ማለት ለቅድመ ዝግጅቱ በፍተሻም በአይነት እንደገና በባለሙያ ዝግጅት እንደዚሁም የመሳሪያ ሃይቴክ የሆኑ ኢኩፕመንቶችን ገዝተናል። አሁንም በሂደት ላይ ያሉ አሉ። ስለዚህ ይሄ ቅድመ ዝግጅት ኢትዮጵያ ከዚህ ከተባሉት ፕላትፎርሞች ተጠቃሚነቷን ያረጋግጣል ማለት ነው። የኢትዮጵያ ምርቶች በየትኛውም ዓለም ላይ ተወዳዳሪ ካልሆኑ የሌሎች ሀገሮች ምርት ዳምፕ ማድረጊያ ልንሆን ነው ማለት ነው። ስለዚህ እዚህ ላይ የጥራት ጉዳይ በየደረጃው የተለያዩ ባለድርሻ አካላት ጋር ትልቅ ቅንጅት የሚፈልግበት ወቅት ነው። ክቡራን ተመልካቾቻችን አሁን ደግሞ የጠዋት ገበያ ቅኝት ወደምናደርግበት መረጃችን ነው የምናልፈው። ለዛሬ ወደ አሶሳ ተጉዘን በአሶሳ በአሁኑ ሰዓት ያለው የጠዋት ገበያ ምን መልክ አለው፣ ለግብይት የቀረቡ ደግሞ ምርቶች ምንድናቸው፣ ዋጋቸውን ጨምረን መረጃ ወደ እናንተ እናደርሳለን። መረጃውን ደግሞ ሊያደርሰን ባልደረባችን ነስረዲን ሐሚድ ከአሶሳ በቀጥታ መስመራችን ላይ ተገኝተዋል። ነስረዲን እንደምን አደርክ? እስኪ በአሶሳ የጠዋት ግብይቱ ምን ይመስል ነበር? አንተ ባደረከው ቅኝት የምርት አቅርቦትና ዋጋው ምን ይመስላል የሚለውን በአጭሩ መረጃ አደርሰን። አመሰግናለሁ አሚር። እንደሚታወቀው ዛሬ ዕለተ ረቡዕ እንግዲህ የአሶሳ ገበያ በአሶሳ ከተማ የገበያ ቀን መሆኑ ይታወቃል። ዕለተ ረቡዕ እንግዲህ በገበያው በጠዋቱም ገበያው ምን እንደሚመስል ቅኝት ለማድረግ ሞክረን ነበረ። እንግዲህ ባደረግነው ቅኝትም እንግዲህ በከተማ መሰረታዊ የፍጆታ እቃዎች በበቂ ሁኔታ እየቀረበ መሆኑን ነው የተመለከትነው። እንግዲህ የግብርና እንዲሁም የኢንዱስትሪ ምርቶች ነጋዴዎች በበቂ ሁኔታ እያቀረቡ መሆኑን ባደረግነው ቅኝት ማረጋገጥ ችለናል ማለት ነው። ዘይት፣ ስኳር እንዲሁም ዱቄት እንዲሁም ሌሎች ምርቶች ነጋዴዎች እያቀረቡ ሸማቹን ማህበረሰብ እንደየፍላጎታቸው እየገዙ መሆኑን ነው የተመለከትነው። እንግዲህ በአሶሳ ገበያ ያለውን የግብይት ሁኔታ በተለይ ደግሞ የፍጆታ እቃዎች የዋጋ ተመን ስንመለከት እንግዲህ ሽንኩርት በኪሎ ከ65 እስከ 80 ብር እየተሸጠ መሆኑን ነው የተመለከትነው። ድንችም በኪሎ ከ60 ከ40 እስከ 45 ብር እየተሸጠ እንደሚገኝ፣ ዱቄት በኪሎ እስከ 120 ብር ነው እየተሸጠ የሚገኘው። ነጭ ሽንኩርትን ስንመለከት በኪሎ እስከ 300 ብር ነው በአሶሳ ገበያ እየተሸጠ የሚገኘው ማለት ነው። ዘይት ደግሞ 5 ሊትር እስከ 1800 ብር ነው እየተሸጠ የሚገኘው። ስኳር 5 ኪሎን እስከ 900 ብር እየተሸጠ ይገኛል ማለት ነው በአሶሳ ገበያ። ቲማቲምን በኪሎ ከ50 እስከ 60 ብር ነው እየተሸጠ የሚገኘው። ቃሪያ ስንመለከት በኪሎ እስከ 150 ብር፣ በተመሳሳይ ካሮትን በተመሳሳይ እስከ 150 ብር በኪሎ እየተሸጠ እንደሚገኝ ነው የተመለከት ነው። እንግዲህ በክልሉ በተለያዩ አካባቢዎች እየተሰሩ ያሉ የበጋ መስኖ ስራዎች እንዲሁም የክረምት ስራዎች በተለይ ገበያን በማረጋጋት ትልቅ ሚና እየተጫወተ እንደሚገኝ ነጋዴዎች ነግሮኛል ማለት ነው። እንግዲህ በአጠቃላይ በክልሉ ያለው የገበያ ሁኔታ ስንመለከት የአቅርቦት ችግር አለመኖርም፣ ሸማቹም እንደየፍላጎታቸው እየገዙ እንደሚገኙና ግብይቱ በጥሩ ሁኔታ እየሄደ እንደሚገኝ በተወሰኑ የግብአቶች ላይ የተወሰነ የዋጋ ጭማሪ እንዳለ ነው እየተመለከት ነው ማለት ነው። አሚር ነስረዲን ለመረጃው እናመሰግናለን። መልካም ቀን ይሁንልህ። ክቡራን ተመልካቾቻችን ወደ መጨረሻው ጉዳያችን ነው የምናልፈው። አሁን በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና ተያያዥ የዕለቱን የግብይት መረጃዎች እንከታተልና እንመለሳለን።
ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጧት ገበያ መረጃዎች በዚሁ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ። መረጃዎችን ጨርሻለሁ። ወደ እናንተ ልመለስ። እናመሰግናለን አሚድ። ጥሩ ጊዜ። ታንኪዩ። አዲስ ቀን ይቀጥላል። ቀደም ሲል ካፍታ በኋላ ስንመለስ በዝርዝር እንነግራችኋለን። ወዳልነው ጉዳይ እናልፋለን። አሁን እንግዲህ የህፃናት ማቆያ በየቦታው እየተስፋፋ ነው የሚገኘው። አብዛኞቹም ዘመናዊ የቅድመ ትምህርት ቤትና የህፃናት ማቆያዎች የልጆችን ሁለንተናዊ እድገትና ትኩረት የሚሰጡ እየሆኑ ስለመምጣታቸው ይነገራል። ዛሬ ልናስቃኛችሁ የወደድነው በአዲስ አበባ ለልጆች የህይወት ክህሎቶችን በማስተማር ላይ ትኩረትን የሚያደርግ የህፃናት ማቆያ ነው። ባልደረባችን ወይንሸት ደጀኔ በስፍራው ተገኝታ ቅኝት አድርጋለች። እንመልከት። ሰላም እንዴት ናችሁ ተመልካቾች? አሁን በኢትዮጵያ ውስጥ የህፃናት ማቆያ መከፈት እንዲሁም በተቋማት የህፃናት ማቆያ መከፈት ለወላጆች እፎይታን እየፈጠረ ይገኛል። በአዲስ አበባ የተለያዩ የህፃናት ማቆያና መዝናኛ ስፍራዎችም አሉ። አሁን የምገኝበት ደግሞ በአዲስ አበባ ለባ አካባቢ የሚገኝ የልጆች ማቆያና መዝናኛ ስፍራ ነው። ወደ እናንተ ልናደርስ የወደድንበት ምክንያት ይህ ማቆያ ልጆችን ከመጠበቅ፣ ከማብላት፣ ከማጠጣት፣ ከማስተኛት ባለፈ የህይወት ክህሎትን እያስተማራቸው ይገኛል። በአብዛኛው እንደዚህ አይነት ነገሮች የምንመለከተው በቻይና፣ ኤዥያና ባደጉት ሀገራት ላይ ነው የህይወት ክህሎትን መማር ህጻናትን የሚያስተምሩ ማለት ነው። በዚህ ማቆያ ደግሞ ምን እየተማሩ ነው የሚለውን አብረን የምናየው ይሆናል። ወደ ውስጥ እንግባ። እሺ እኔ ሜሮን ግርማ እባላለሁ። የድርጅቱ መስራችና ባለቤት ነኝ። እሺ አሁን የመጣንበት ሰዓት ልጆች እንግዲህ የተለያዩ ባህላዊና የዘመናዊ ሙዚቃ መሳሪያ ይዘው ነውና ይሄ ሰዓት የምን ሰዓታቸው? አሁን ሰዓታቸው አክቲቪቲ ሰዓት ነው። ያው ጠዋት ከአንድ ሰዓት ተኩል ጀምሮ ልጆችን መቀበል እንጀምራለን። ያው ሰው እንደየንትኑ 2 ሰዓት 2 ተኩልም 3 ሰዓትም ድረስ ይመጣል። ከዛ በኋላ 4 ሰዓት ምናምን ከተመገቡ በኋላ የአክቲቪቲ ሰዓት ነው። እናንተ የመጣችሁበት ጥሩ ሰዓት ነው። የአክቲቪቲ ሰዓት ነው የመጣችሁት። ህጻናቶች በብዛት ስልክ ላይ ነው ጊዜያቸውን የሚያሳልፉት። ሀሳቡ እንዴት መጣልሽ ከሚለው ደግሞ እንጀምር። ምንድነው እኔ ልጆች ወዳለሁ እና ሌላ ፊልድ ላይም ነበርኩኝ። ግን ምንድነው ልጆች ስለምወድ ከልጆች ጋር የተገናኘ ነገር መስራት ያስደስተኛል። ልጆቹ ከልጅነት ጀምሮ አሁን ምንድነው እንደ ባህላዊም ወይም እንደ ዘመናዊም ሳንሆን መሀል ላይ ሆንና ብዙ ነገር ቴክኖሎጂ ላይ ዲፔንድ ሆንና ልጆቹ ፊዚካሊም አእምሮም ስትሮንግ የሆነ ልጅ ማግኘት አቃተንና ለምን? ስለዚህ ፊዚካላቸውም አእምሯቸውም እንደገና ሁለቱም ተቀናጅተው መስራት የሚችልበት ነገር፣ ሁለተኛ ደግሞ ከራሳችንም ነገር በመነሳት ባህላዊ ነገሩንም አርገን ነው እንትን የምንላቸው። ደስ ይላል በጣም። እሺ ተመልካቾች እንግዲህ ህጻናቶቹ ምን አይነት ክህሎቶችን ነው የሚማሩት ደግሞ የሚለው አብረን ቆይታ የምናደርግ ይሆናል። ተከታተሉ። ዓላማው በዋናነት የህፃናት ማቆያ ነው። ህፃናት መጥተው በሚቆዩበት ሰዓት ግን ዝም ብለው በልተው ጠጥተው ተኝተው ሳይሆን በተሻለ ሁኔታ አክቲቪቲ የተለያየ አክቲቪቲ እያደረጉ ይውላሉ ማለት ነው። አክቲቪቲው የተለያየ ነው። የሆነ ቀን ስፖርታዊ ሊሆን ይችላል፣ ላይፍ ስኪል የምግብ ሊሆን ይችላል፣ ትምህርታዊ ነገር። ትምህርታዊ ማለት ሲሪየስ ሌክቸር ሳይሆን በጨዋታ መልክ ከለር እንዲለዩ በጨዋታ መልክ ሁሉ ነገር እንዲያደርጉ በዛ መልክ እናደርግላቸዋለን ማለት ነው። የተለያየ ስኪልኛ አሁን ድሮ ህፃን ሆነን ከጎረቤት ልጆች ጋር ቃቃ ምናምን እያልን ፕራክቲስ እናደርግ ነበር። አእምሯችንም እጃችንም ጭቃና ቦካ ነበር። ይሄ ነገር ግን በዚህ ጀኔሬሽን ቀርቷል። ያ ባለመኖሩ ምክንያት ልጆቹ እየተጎዱ ነው። በጣም ሞር ቴክኖሎጂ ላይ ዲፔንድ እየሆኑ ነው። ያ ደግሞ የራሱ የሆነ መጥፎ እያመጣ ነው፣ መጥፎ ነገር እያመጣ ነው ማለት ልጆቻችን ላይ። ስለዚህ ያንን መቅረፍ ነው። ያ ደግሞ ምንድነው የተለያዩ የላይፍ ስኪል ሲያጥቡ፣ ጭቃ ሲያቦኩ፣ ሊጥ ሲያቦኩ አብረው ያንን በሚያደርጉ ሰዓት አንደኛ ኮሚኒኬሽን ስኪላቸውም ከፍ ይላል። ሁለተኛ ነገር አእምሯቸው፣ ሰውነታቸው ሁለቱም በኩል በተመሳሳይ ይሰራሉ። ባህላቸውንም ያውቃሉ። ጤፍ ምን ማለት እንደሆነ፣
ወንፊት ምን ማለት እንደሆነ አዲስ ጄኔሬሽን የሚያውቅ አይደለም። ስለዚህ ይህንን እንዲያውቁ ይሆናሉ ማለት ነው። አሁን ላይ ያሉ ልጆች ከማወቅም በላይ እጃቸውም ይሳተፋል፣ አእምሯቸውም ይሳተፋል ማለት ነው። የራሳቸውን ነገር ራሳቸው እንዲያደርጉ ቶሎ የመልመድ ነገር ይኖራቸዋል። አሁን አይ እኛ እንሰራለን እኛ ኃላፊነቱን የተሸከምንላቸው ልጆች ኃላፊነት መሸከም እንዳይችሉ ሆነዋል። ስለዚህ ከልጅነታቸው ጀምሮ ከሆነ የራሳቸውን ነገር ራሳቸው ኃላፊነት ይወስዳሉ ማለት ነው። በቤት እዚህ ይሉናል ቤተሰቦች በቃ እዚህ ያዩና እዛ እኔ ነኝ የምሰራው ራሴ ነኝ ጫማዬን የምወለውለው ራሴ ነኝ ካልሴን ማጥበው ይላሉ። ይሄ አስደሳች ነገር ነው። ለምን ልጁ ከዚህ ጀምሮ ኃላፊነት ምን ማለት እንደሆነ እየገባው ነው ማለት ነው። ጠዋት ብሔራዊ መዝሙር ይዘምራሉ። ልክ ትምህርት ቤት ሲኬድ እንደሚዘመረው ጠዋት ብሔራዊ መዝሙር ይዘምራሉ። በዛ ውስጥ ያውቃሉ ማለት ነው። አሁን ምንድነው ትንንሾች ናቸው፣ ግን ምንም ቢሆን የሆነ ያህል ይቀራል ውስጣቸው እየፈለጉ እየተደሰቱ እነሱ እንደ ኢንጆይመንት ነው እየተጫወቱ ነው የሚማሩት አት ሴም ታይም እንጂ እንደ ስራ ተገደው የሚሰሩት ነገር አይደለም። ግን እየተጫወቱ እነሱ በጣም ተደስተውበት እየሰሩ እየተማሩበት የሚያልፉት ነገር ጎበዞች ተመልካቾቻችን እንግዲህ እንደተመለከታችሁት እውነትም የልጆች ዓለም የተሰኘው የህፃናት ማቆያና የመዝናኛ ስፍራ ልጆች ከመጫወት ባለፈ ሀገራቸውን እንዲያውቁ ባህላቸውን እንዲያውቁ ኃላፊነት የሚሰማው ትውልድን እየፈጠረ ይገኛል። በህፃናት ማቆያና መዝናኛ ስፍራ የነበረን ቅኝት ይሄን ይመስላል። እናመሰግናለን። አሁን ወደ መኝታ አይደለ? ወደ መኝታ ነው የምትሄዱት። የታጠባችሁ ግቡ። ወደ መኝታ